የምናደርገው ምክንያታችን ደግሞ የቱርኪያው ፕሬዝዳንት ረጀብ ጣይብ ኤርዶዋን በኢትዮጵያ ይፋ የስራ ጉብኝት ለማድረግ ተገኝተዋል። ያንን በተመለከተና የተነሱ ጉዳዮችን መነሻ አድርገን እንቆያለን። ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋም በሁለትዮሽና በሌሎች ጉዳዮች ላይ ምክክር አድርገው ይፋዊ ማብራሪያም እንዲሁ ሰጥተዋል ጋዜጠኞች። የኢትዮጵያና የቱርክ ግንኙነት የትናንት ሳይሆን የግማሽ ሚሊኒየም ታሪክ ውጤት ነው። ይህ ለ500 ዓመታት የዘለቀ ወዳጅነት እንግዲህ ለቀጣይ ትውልድ በጋራ የማደግና የመበልጸግ ትልቅ አርአያ ሆኖ እንደሚቀጥል ይታመናል። እንግዳችን ዶክተር ኢብራሂም ሙሉሸዋ እንግዲህ አብዛኛው ከቱርኪያ ጋር በተገናኘ ትምህርትንም የተማርከው እዛ ነው። ለባህሏም እንዲሁም ደግሞ አጠቃላይ ከፖለቲካዊም ከቀጠናዊም ጉዳዮች ጋር በተገናኘ ጥሩ መረዳት ስላለ እንግዳችን ሆነሃል። የሁለቱ ሀገራት ግንኙነትን እንደው ስናነሳ ከትናንት እስከ ዛሬ የኢትዮጵያና የቱርኪያ ግንኙነት እንደምን ይገለጻል? ምንን ያመላክታል? አሁን ስናወራ ነበረ እንግዲህ ለ500 ዓመታት የዘለቀ ወዳጅነት ነው እና ይሄ ቁጥር ብቻ አይደለም፣ በዛ ውስጥ አብሮ ማደግ፣ መልማት፣ የጋራ ተጠቃሚነት የሚባሉ ሀሳቦች ጭምር አሉትና ምን ይነግረናል ከትናንት እስከ ዛሬ ሁለቱ ሀገራት ግንኙነት? ይህንን እንደ መጀመሪያ ብናደርግ። በጣም አመሰግናለሁ። በመጀመሪያ ደረጃ ትናንትና ፕሬዝዳንት ረጀብ ኤርዶዋን የተናገሯት አንድ ቃል ነበረች። ብዙ ቦታ አልተተረጎመችም መሰለኝ፣ ግን ወሳኝ ነች። ስለ ኢትዮጵያ ሲያወሩ ኢትዮጵያ የዚህ ሀገር መንግስት ታሪክ እንዳላት መሰረት አላት ነው። መሰረት ያለው ሀገር ጋር ማውራት እንደሚቀል ነው እንትን የሰጡትና ይሄ እንግዲህ የሚያመለክተው ነገር አለ። ኢትዮጵያ እንደ አገር ማለት ነው ኢትዮጵያ ውስጥ አሉን ከምንላቸው ነገሮች አንዱ የሀገረ መንግስት መሰረት ነው። መንግስታት ይለዋወጣሉ፣ ግን ሀገረ መንግስት በራሱ ትልቅ ነገር ነው። የሀገረ መንግስት ታሪክ ያላቸው የሀገረ መንግስት ስኬት ያላቸው ሀገሮችና የሀገረ መንግስት ስኬት የሌላቸው ሀገሮች እኩል አይደሉም። በዚህ አግባብ ካየነው ቱርክ የሀገረ መንግስት ታሪኩ በጣም ሰፊ ነው። ትልቅ ሀገር ነው የሚሆኑትና ቱርኮች ስቴት የሚባለው ክራፍትን አሁን የምናየው ቱርክ ለምንድነው የተሳካላት ብለን ብናይ የቱርክ ካልቸር ስቴት ላይ ሲሪየስ ናቸው። መንግስት የሚባለው ሀገረ መንግስት የሚባለው እንደውም በታሪካቸው በጣም የሚገርብ 2 ወይ 3 ቱርክ የሆነ ሀገር ከሄደ ደብለት ያፓለም ይላሉ። መንግስትን መስረት 2 ወይ 3 ቱርክ የሆነ ሀገር ሄደ ማለት አስተሳሰቡ መንግስት መመስረት ይላል እንጂ የሆነ ግሩፕ ጀማዓ ወይም ምናምን የሚባል ነገር አይደለም። ስቴት በጣም ወሳኝ ነው ለቱርኮቹ። ቱርኮች ምናልባት እንደ እስራኤሎቹ በስቴት የሚኖሩ ስቴትን እንደ ምንም አገሩ ሪሶርስ ምናምን ሳይሆን የስቴት አስተሳሰብ በጣም ኃይለኛ የሆነ የስቴት አስተሳሰብ ያላቸው። እኛም ጋር ስንመጣ ይሄ ስቴትሁድ የሚባለው ይሄ ሀገረ መንግስት የሚባለው ነገር በጣም ታሪካዊ ነው ለኢትዮጵያ። ኢትዮጵያ እና አካባቢዋ በስቴት በመመስረት ሀገረ መንግስት በመሆን እንግዲህ በአፍሪካ ውስጥ ቀደምት የሆነች ሀገር ነች ኢትዮጵያ። በዚህ የተነሳ ነው ስለነ ፕሪ አክሱማይት ስቴትስ እናወራለን፣ አክሱም እናወራለን፣ ወደ ደቡብ ስንወርድ ሐረር እናወራለን። ከ1000 ዓመት በላይ ስቴት ካልቸር ያለው ከዛ በኋላ ደግሞ እንመጣለን። ይሄ ራሱ በራሱ ማለት ነው ለብዙ ዘመናት ለሴንቸሪስ የቆየ የስቴት ካልቸር ያላቸው 2 ሀገሮች ነው ብናወራው። ስለ ኢትዮጵያና ቱርክ ስናወራ ዲፈረንሳቸው እንዳለ ሆኖ የሚያገናኛቸው ነገር እንዳለ ሆኖ ማለት ነው። በዚህ የተነሳ ቱርክ ከ15ኛው 16ኛው ክፍለ ዘመን እንግዲህ ኦቶማን ኤምፓየር ትልቅ ደረጃ የደረሰበትና ሱልጣን ሴሊም በተለይ ወደዚህ ሲመጣ ወደ ቀይ ባህር አካባቢ ሲመጣ የቱርክና የኢትዮጵያ ወዳጅነት የኢትዮጵያና የቱርክ ግንኙነት ስር እንደ ስቴት
ስር የሰደደበት ሁኔታ የተመሰረተበት ሁኔታ ከዛም በኋላ ከቀይ ባህር አካባቢ ቱርኮች እስከ እንግዲህ አንደኛው የዓለም ጦርነት ወጥተው እስከሚወገዱ ድረስ የምዕራቡ ዓለም ሙሉ ለሙሉ እስከሚተካቸው ድረስ እዚህ አካባቢ በባህል በኢኮኖሚ በሃይማኖት ትስስር ሐረር ብንወስድ ትልቅ የሆነ ሴንተር ሆኖ የቆየበት ሁኔታ እናያለን። በዚህ የተነሳ በ1912 እንደ አውሮፓውያን አቆጣጠር ኮንስላቸውን ሐረር ላይ መክፈታቸውን እናውቃለን። ከዛ አልፎ የመጀመሪያው የአፍሪካ የመጀመሪያው ኤምባሲ የቱርክ ኤምባሲ የተከፈተው በ1926 አዲስ አበባ ላይ ነው። መከፈት የሚችለው አዲስ አበባ ነው ፎር ዛት ማተር። ይሄ እኮ ከኢንዲፔንደንስ ጋር የተያያዘ ነው። ኢትዮጵያ ብቻ ነች አገር የሆነችው። የዛን ጊዜ ከሶማሌ ጋር ወይ ከጅቡቲ ጋር ግንኙነት ሊያደርጉ አይችሉም። ምክንያቱም ከጅቡቲ ጋር ያደረጉ ማለት ከፈረንሳይ ጋር ነው ግንኙነት እንጂ ምክንያቱም ኢትዮጵያ ይሄ ግንኙነት ኤምባሲ መክፈት ቀላል ይመስለናል እኛ የሆነ ኤምባሲ ለመክፈት ሶቨርኒቲ መኖር አለበት። ሉዓላዊነት ወሳኝ ነው። ኢትዮጵያ በዚህ የተነሳ ሉዓላዊ አገር በመሆኗ ብቸኛ የጥቁር ኤምባሲ ጥቁር ህዝቦች ያላቸው ብቸኛ ሉዓላዊነት መንጸባረቂያው አዲስ አበባ ነች። በዚህ የተነሳ ነው እንግሊዞችም ፈረንሳዮችም ቱርኮችም ሁሉ አዲስ አበባ ላይ ከ1900 ጀምረው ኦፊሻሊ በተለይ ከአድዋ ድል በኋላ አንዱ ስምምነት ኢትዮጵያ እንደ አገር መቀበል ነው። እንደ አገር መቀበል ማለት እውቅና መስጠት ነው። እውቅና መስጠት ማለት ግንኙነት መፈለግ ነው። እንግዲህ as early as 1926 ቱርኮቹ የኢትዮጵያን ያው እንትን ሞደርን ስቴቱን ሪኮግናይዝ አድርገው ኤምባሲ የከፈቱበት ሁኔታ እናያለን። ከዛ በኃይለ ሥላሴ ኢትዮጵያ አይ ቲንክ በ1959 አካባቢ ነው ቱርክ ላይ አንካራ ላይ ኤምባሲዋን የከፈተችው። ግን ግንኙነታቸው በሱልጣን አብዱል ሐሚድም በአጼ ሚኒሊክም ጋር የተደረጉ የደብዳቤ ልውውጦች አሉ። በተለይ ከልጅ ኢያሱ ጋር አንዱ ልጅ ኢያሱን እንግሊዞች ሴራ እንዲሰሩባቸው ከተደረገው ሁኔታ መካከል አንዱ ከጀርመንና ከቱርክ ጋር ያላቸው ግንኙነት ነው። ኦፊሻሊ ቱርኮች ልጅ ኢያሱን ይደግፉ ነበር። በዛ የተነሳ ነው እንግሊዞች ከልጅ ኢያሱ ገለል ብለው ሴራ ሰርተው ነው የሚባለው። እንግዲህ ያው የዛ ታሪክ ውስጥ ባንገባም ማለት ነው። ስለዚህ ትስስሩ በጣም ከፍተኛ ነው። ከዛ በኋላ ባለው ሁኔታ እንግዲህ የምናየው ጥሩ ኃይለ ሥላሴ ቱርክን ጎብኝተዋል። በጣም ብዙ ግንኙነት አለና የዛሬ የቱርክ ዩኒቨርሲቲዎች ላይ ደው ያጋጠሙኝ አንዳንድ ዶክመንቶችንም ለማየት ሞክር ያለውና እዛ አካባቢ ብዙ ፎቶዎች አሉ። የአጼ ኃይለ ሥላሴ ደብዳቤ ያለው መለዋወጣቸው ገና 1920ዎቹ ቱርኮቹ ገና ከፈረንጆቹ ጋር እየታገሉ ባለበት ሁኔታ ማለት ነው። ስለዚህ ይሄ ግንኙነት ከታሪክ አንፃር እንደዚህ ቀጥሎ ያው በደርግ ጊዜ በመንከተለው የሶሻሊስት ኢዲዮሎጂ የተነሳ ቱርኮቹ ርቀው ነበር። ከዛ በኋላ በመጣው በኢህአዴግ ጊዜ ደግሞ ተመልሰው መጡ። አሁን ደግሞ አሁን ባለው መንግስት በጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ መንግስት ደግሞ ትኩረት ከሰጣቸው አገሮች መካከል አንዷ ቱርክ ነች። ከዛ በተረፈ ቱርክም ትኩረት ከሰጠቻቸው አገሮችና ፕሬዝዳንቱ ትናንት በግልጽ ነው የተናገሩት ኢትዮጵያ ምን አይነት መንግስት መሆን እንደምትችል እያሳየች ያለችበት ምሳሌያዊ አገር ነች ነው ያሉት። በነገራችን ላይ የቱርኩ ፕሬዝዳንትና የተረጋጋ መንግስት መስራት ያለበት ነገር የሚሰራ መንግስት ነው ብለው ነው
እንትን ያሉት ምስክርነታቸውን የሰጡት ትናንት ባየነው። በጣም ጥሩ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ የቱርኩ ፕሬዚደንት ረጂብ ጣይብ ኤርዶዋን በብሔራዊ ቤተ መንግስት በሰጡት የጋራ መግለጫቸው ላይ ሁለቱ ሀገራት በጋራ ለመፈጸም የተግባቡባቸው የስምምነት ነጥቦችን የተወያዩባቸው ዋና ዋና ሀሳቦችን እንዲሁም ማብራሪያ ሰጥተው ነበረ። የንግድና ኢኮኖሚ ትብብር፣ የባህር በር እና ደግሞ ዲፕሎማሲ ድጋፍ፣ ስልታዊ ቀጠናዊ ግንኙነትን እንዲሁ ማንሳት እንችላለን። የአየር ንብረት ለውጥን በተመለከተ የተወያዩባቸውን ዋና ዋና ነጥቦች እንዲሁ አንስተዋል። እንደው ለመጀመሪያ ያክል ጠቅላይ ሚኒስትር ዶክተር አብይ አህመድ ከጠቀሷቸው ወይ ደግሞ ካነሷቸው ዋና ዋና ነጥቦች መካከል ከዚህ የባህር በርና ዲፕሎማሲ ድጋፍ ጋር በተገናኘ የተናገሩት ወይ ደግሞ በሰጡት መግለጫ ወቅት ያነሷቸው አንድ ነጥብ ነበረ። ያንን በተመለከተ እንግዲህ ኢትዮጵያ ያቀደችው ወደ 10.2% እድገትን ለማሳካት የባህር በር ወሳኝ መሆኑን ጠቅሰዋል። ሌሎች ያነሷቸው ነጥቦችም ስላሉ ቴክኒሻናችን እሱን ያስደምጠንና እንደ መጀመሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በርና ዲፕሎማሲ ድጋፍን አስመልክተው የተናገሩት ንግግርን መነሻ አድርገን ይሄ ንግግር እንደምታው እንደምን ያለ ነው የሚለውን ደግሞ እያየን ብንቆይ ጥሩ ነው። ስለዚህ እሱን እናድምጥና መልሰን እናገኛቸዋለን። ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህም ምስጋና እናቀርባለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ከቱርኪ ፕሬዚደንት ረጂብ ጣይብ ኤርዶዋን ጋር በነበራቸው ምክክር ላይ አንዱ የተነጋገሩበትን ጉዳይ ሲጠቅሱ የባህር በርና የዲፕሎማሲ ድጋፍን መነሻ አድርገዋልና እንደው ዶክተር ኢብራሂም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ እንድታሳካ ቱርኪ የዲፕሎማሲያዊ ጫና እንድታደርግ መጠየቃቸውን ገልጸዋልና እንደው የቱርኪ የዲፕሎማሲ አቅም በቀጠናው ሀገራት ላይ ተጽዕኖ ለመፍጠር ምን ያህል ጉልበት አለው? እንዲሁም ደግሞ አጠቃላይ የጠቀሱት ሰላማዊና ዲፕሎማሲያዊ በሆነ መንገድ ይሄ እንዲሳካ እንዲሰራም ጭምር ነው ጥሪ ያቀረቡት። መልእክታቸው እንዴት ያለ ትርጉም አለው? ምን ይዞ ይመጣል ማለት እንችላለን? ኦኬ፣ በመጀመሪያ በዓለም አቀፍ መድረክ ላይ በዓለም መሪዎች መድረክ ላይ ፊት ለፊት የምንፈልገውን ነገር መናገር በፖለቲካ ያው አሰርቲቭነስ ነው። ራስን እኛ እንዲህ ነን እንዲህ ነው እንፈልገው ብሎ ክላሪቲ ኦፍ ቶት ነው የሚያሳየኝ። የመጀመሪያው ግልጽ የሆነ የምንፈልገው ነገር ይሄ ነው፣ በጓሮ በር የምንሄድበት ነገር የለም ነው የክቡር ጠቅላይ ሚኒስቴሩ ንግግር። በዚህ የተነሳ ኢትዮጵያ ይሄን አጀንዳ የትም ቦታ ቆማ የምታወራው ነው ማለት ነው። ምንድነው ይሄ ለዲፕሎማቲክ እንትን ሽንግልና ተብሎ ዝም ብለን የምንተው ነገር አይደለም ነው። ስለዚህ አክሰስ ቱ ዘ ሲ ኢትዮጵያ ያስፈልጋታል የሚለውን ነገር የቱርክ ፕሬዝዳንት ፍለፊት ማውራት ትልቅ ነገር ነው። አሰርቲቭነስ ነው። ኢትዮጵያ የምትፈልገውን ነገር ክሊርሊ አስቀምጣለች። ሁለተኛ ጠቅላይ ሚኒስቴሩ ከተናገሩት ውስጥ ኢትዮጵያ ያንን የምትፈልገው ግን በጉልበት ያለ መሆኑን ነው። ሰላማዊ በሆነ መንገድ ነው። ስለዚህ ይሄንንም በግልጽ ነው የተናገሩት። ሶስተኛ
በዚህ ጉዳይ ላይ ጠላትና ወዳጅ ብለው ለይተዋል። ያው ምን ገምታቸው አሉ ጠላት ወዳጅ የኢትዮጵያ ማን እንደሆነ ብዙ ድብቅነት የለውም። ስለዚህ ኢትዮጵያን ማደግ የማይፈልግ ማን እንደሆነ የኢትዮጵያን ማንሰራራት የማይፈልግ ማን እንደሆነ እነዚህ ወገኖች ለነዚህ ወገኖች አስተላልፈዋል። ከዛ መለስ ቱርክን ከወዳጅ ሀገር መመደባቸውን ክሊር ሊያስቀምጠዋል። ስለዚህ ለቱርክ ፕሬዝዳንት ቦሏን አስረክበዋቸዋል። ኳሷን እናንተ ጋር ነው፣ እኛ የምንፈልገው ሰላም ነው፣ እኛ የምንፈልገው ነገር ክሊር ነው፣ አክሰስ ቱ ዘ ሲ ነው። እኛን ያደናቀፉ ያሉ ጠላቶቻችን አሉ። በዚህ የተነሳ ሌላው ሶስተኛው ነው አራተኛው የቱርክን የዲፕሎማሲ ኃይል እውቅና መስጠት ነው ኢትዮጵያ ያደረገችው። ይሄ የቱርክን የመደራደር አቅም በኢትዮጵያ ብቻ በምስራቅ አፍሪካ ብቻ ሳይሆን በዓለም ላይ የታየ ነው። ቱርክ በኔቶና በራሻ መካከል ሁለቱንም ሳትመርጥ በሁለቱ መካከል ያለውን ልዩነት ከሁለቱም ጋር እኩል የሆነ ግንኙነት ማድረግ የቻለች የተሳካላት ነች። በዚህ በኩል የኔቶ አባል ሆነ፣ በዚህ በኩል ደግሞ ራሻ ጋር ያላትን ጥቅም ያስከበረች ሀገር ነች። ስለዚህ ጠቅላይ ሚኒስቴሩ ይሄንን ያውቃሉ። የቱርክን ኢንዲፔንደንስ፣ በራስ የመተማመን፣ በራስ የመወሰን፣ የራስን ጥቅም የማየት ከቱርክ ጥቅም ጋር ማየት፣ በተለይ ደግሞ የፕሬዝዳንት ኤርዶዋን ችሎታና አቺቭ ያደረጉትን ነገር ያውቃሉ። ዩክሬንንና ራሻን ማደራደር የቻለች ብቸኛ ሀገር ቱርክ ነች። የኔቶ አባል ነች፣ ግን ለራሻን ኮንኝ ሲባሉ ነው የራሻና የቱርክ ራሻም ደግሞ አዘሴም ታይም ከኔጋ ሁኚ ዩክሬንን ተቃርነች ሰን ለዩክሬን ደግሞ ድሮን የምትሸጥ ሀገር ነች እና የራሳቸው ጥቅም ያለበት ቦታ ላይ ግልጽ ናቸው። ያን ደግሞ ማንንም አያዩ። ድሮን ለዩክሬን መሸጥ ያለባትን ትሸጣለች። ራሻን ውጊ ሲሏት ነጮቹ ምዕራባውያን አይ አልቀበልም ያለች ሀገር ነች። መዋጋት የቱ ጋር እንደሆነ መደራደር የቱ ጋር እንደሆነ ያውቃሉ። ወደ ምስራቅ አፍሪካ ስንመጣ የቱርኮቹ አንዱ ፖሊሲ በዚህ በአፍሪካ ቀንድ ላይ በሶማሌና በኢትዮጵያ መካከል ሶማሌን አይ ሙሉ ለሙሉ ኢትዮጵያን ተይና ወደኔ ነይ ነው። ኢትዮጵያ is important። ኢትዮጵያ አስፈላጊ ሀገር ነች። ሁለታችሁ እንድትጣሉ አንፈልግም። በዚህ የተነሳ ነው የአንካራው ስምምነት እኮ ይሄ ነው። የሁለቱም ወዳጅ የመሆን ጥቅም ነው ማለት ነው። ሌቨሬጅ አላቸው ቱርኮቹ ማለት ነው። አሁን ግብጾቹ የላቸው። ምክንያቱም ግብጾቹ የዲፕሎማሲ ጫና የሚመጣው የምትፈጥረው ባለህ ጥሩ ግንኙነት ነው እንጂ ባለህ መጥፎ ግንኙነት አይደለም። ከኢትዮጵያ ጋር ያላቸውና ከሶማሌ ጋር ያላቸው ጥሩ ግንኙነት ቱርኮቹን ኒውትራል እንዲሆኑ አድርጓቸዋል። አይ እኔ at the expense of ኢትዮጵያ አይደለም ሶማሌ ጋር ያለኝ ግንኙነት። ሌላው ጠቅላይ ሚኒስቴሩ የሚያውቁት የሚመስለኝ ቱርኮች the same problem አለባቸው እንደኛው። በነገራችን ላይ ባለፉት 20 ምናምን አመታት ኤርዶዋን ወደ ስልጣን ሲመጡ
በጣም ከገጠማቸው ትልቅ ችግር አንፃር የቱርክ የፖለቲካ ዲቤትን ብትከታተል በጣም የሚገርም ነገር የዚህ መንግስት ዲቤቶቹ ለብዙ አመታት አታደርጉም አትችሉም እየተባልን በነጮቹ በምዕራባውያን እንደምንችል አሳይተናል። ለምሳሌ የራሳችሁን መሳሪያ ማምረት አትችሉም የቱርክ ተቃዋሚዎች ሳይቀሩ ማለት ነው። ይሄን ለምን ታንክን መሰረት ፕላን እንገነባለን ለምን ከገነቡ ሀገሮች አንገዛም የሚል ተጽዕኖ በጣም ኃይለኛ ይሆነና የኢትዮጵያንም ቱርኮቹ አሁን የኢትዮጵያን ሁኔታ ይረዳሉ ብዬ ማሰው አንደኛው እዚህ ነው። ኢትዮጵያ በራሷ አጀንዳ ዙሪያ የራሷን ወደፊት ማምጣት ስትፈልግ ቱርኮቹ ያለፉበት መንገድ ይሄው ነው። ቱርክ የዛሬ 20 ምናምን ዓመታት 80% መሳሪያዎቿን የምትገዛው ከምዕራቡ ዓለም ነው። ከነ እንግሊዝ ነው፣ ከነ ፈረንሳይ ነው፣ ከነ አሜሪካ ነው። ዛሬ መለስ ብለን ቱርክ ትልቁ የመሳሪያ አምራች ብቻ ሳይሆን ኤክስፖርተር ሆናለች። መሳሪያዎቿ ደግሞ የጦርነትን አቅጣጫ ያስለወጡ ሆነዋል። ኢትዮጵያ አሁን ራሷን ለመቻል የምታደርገውን ጥረት ይረዱናል ብለው ስለሚያስቡ ይመስለኛል ጠቅላይ ሚኒስትሩ በቀደም ትናንትና የእናንተን እርዳታ በዚህ ዙሪያ ሰላም በማምጣት ሁኔታ እኛ እናምናቸዋለን፣ ሌላውም ወገን ያምናቸዋል። ይሄንን ነገር እኛም ወደ ጦርነት እንዳይገባ የእናንተን የዲፕሎማሲ መጠቀም እንፈልጋለን እንደ ኢትዮጵያ ነው። የጠቅላይ ሚኒስትር አብይ አንዱ ንግግራቸው ላይ ቀደም ሲል ስንሰማው 130 ሚሊዮን ህዝብ የባህር በራቶ መኖር ፍትሃዊ አለመሆኑን እንግዲህ ለፕሬዚደንት ረሲብ ጣይብ ኤርዶዋን አስረድተዋልና በተለይ ጉዳዩ ዓለም አቀፋዊ ትኩረት እንዲያገኝ ምን አይነት አስተዋጽኦ አለው? ቀደም በተወሰነ መንገድ ነካርገዋል። በቅርብ እንኳን የፌድሪ ጠቅላይ ሚኒስትር እዚሁ 39ኛ አፍሪካ ህብረት የመሪዎች ጉባኤ ላይ ይህንኑ ሀሳብ ገልጸዋል። በተለያዩ መድረኮች ላይም ይህንን ያነሳሉ። አሁን ከቱርኪያው ፕሬዚደንት ረጂብ ጣይብ ኤርዶዋን ጋር በነበራቸው ቆይታ ይህንን ማንሳታቸው ዓለም አቀፋዊ ትኩረት እንዲያገኝ የበለጠ ምን አይነት አስተዋጽኦ አለው ማለት እንችላለን? አንደኛ ይሄ በነገራችን ላይ ይሄ ጉብኝት በጣም የተዘገበ ጉብኝት ነው። ሁሉም ወገን ከራሱ ጥቅም አንፃር ኤርዶዋን ለምን አዲስ አበባ መጡ የሚለውን ለመተንተን ዓለም አቀፍ ደረጃ ላይ ንግግር የተደረገበት ሁኔታ ነው ያለውና የሚዲያ ከቨሬጁ በራሱ ማለት ነው እሳቸው እዚህ ሀገር መምጣታቸው በራሱ ትልቅ ፌኖሜን ነው፣ ትልቅ ክስተት ነው። ይሄን ክስተት ባለበት ይሄ ሁሉ ትኩረት የዓለም አቀፍ ሚዲያ ትኩረት ባለበት ሁኔታ ይሄንን ቃል እዛ በጠቀም ማለት ግልጽ ነው ማለት ነው። ኢትዮጵያ ለዓለም መልእክቷን አስተላልፋለች ማለት ነው። ቢዮንድ ለቱርክ ብቻ ሳይሆን ማለት ነው። ሁለተኛ እሳቸው እኔ ይመስለኛል ከጠቅላይ ሚኒስቴሩ ጋር እና ፕሬዝዳንቱ ቁጭ ብለው በደንብ ፍራንክሊ ያወሩ ይመስለኛል። በቃ በደንብ የሚፈልጉትን ነገር ይሄ ነው። ስለዚህ ነው ሁለቱ የተስማሙበትን ነገር ይመስለኛል አደባባይ ላይ ያወሩትና ይሄ ደግሞ ምናልባት እኛም ማናቀው ወይም ደግሞ ማወቅ የሌለብን ስምምነቶች ሊኖሩ ይችሉ ይሆናል። አይ ዶንት ኖ ኤኒዌይ ግን ግልጽ በሆነ ሁኔታ ምንም አጀንዳ ይሁን የባህር በር አጀንዳም ይሁን የምንም አጀንዳ ይሁን ግልጽ በሆነ ሁኔታ ኢትዮጵያ ያለኝ አቋም ይሄ ነው፣ ከረዳችሁኝ በዚህ በኩል ነው የምትረዱኝ የሚለውን መልእክት በትክክል ያስተላለፈች ይመስለኛል። መልካም አድማጭ ተመልካቾቻችን በሬዲዮም እንዲሁም ደግሞ በይፋ ማህበራዊ ትስስር ገጾቻችንም የኢትዮጵያና ቱርኪ ግንኙነት መነሻ አድርገን የቱርኪው ፕሬዚደንት ረጂብ ጣይብ ኤርዶዋን በኢትዮጵያ ያደረጉትን ጉብኝት መነሻ አድርገን እያወራን ነው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በነበራቸው ውይይት በኢትዮጵያ የባህር በር ጥያቄና ቀጠናዊ ጂኦፖለቲካዊ ዙሪያ የተነጋገሩትን እንደምታ ነበረ በተወሰነ መንገድ ያስደመጥነው። ምናልባት እዚሁ
ጉዳይ ላይ ስንቆይ አንድ የተነጋገሩት የኢትዮጵያና የቱርክ ግንኙነትን ስናነሳ ረጅም ዘመናት የተሻገረ ነው ብለን ስንጠቅስ አንደኛው የምናነሳው የንግድና ኢኮኖሚ ትብብራቸውን ነው። በዚህ ረገድ እንደ ሀገር የንግድ ልውውጥ መጠኑ በሁለቱ ሀገራት መካከል ያለው የንግድ ልውውጥ ቢያንስ ወደ $1 ቢሊዮን ለማድረስ ከዚያም ደግሞ በላይ ለማሳደግ መታቀዱንም ጠቅሰዋልና ጠቅላይ ሚኒስትር አብይ አህመድ ይህንን መነሻ አድርገው የተናገሩትን አንድ ድምጽ እናድምጥና ይሄስ ምን ማለት ነው? የሁለቱ ሀገራት ግንኙነት በንግድና በኢኮኖሚ ትብብር ረገድ ምን አይነት ነገር ይዞ ይመጣል ለኢትዮጵያም ለቱርክ የሚለውን ነገር እናነሳለን። እሱን እናድምጥና እናገኛቸዋለን። በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንዲችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል። በተለይም የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት በማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮች እንድናመጣ ተነጋግረናል። ሃሽታግ ኢትዮጵያን ኤፍኤም አዲስ 97.1 ላይ እየተከታተላችሁ ነው። አብራችሁን ስላላችሁ እናመሰግናለን። የኢትዮ ቱርክ ግንኙነትን መነሻ አድርገን እየተነጋገርን ነው። እንግዳችን ደግሞ ዶክተር ኢብራሂም ሙሉሸዋ ነው። ቀደም ሲል የንግድና ኢኮኖሚ ትብብርን መነሻ በማድረግ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶዋን ጋር በነበራቸው ቆይታ ያነሱትን ነጥብ ነው ያደመጥነው። የንግድ ልውውጡ በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ቢያንስ ወደ $1 ቢሊዮን ለማድረስ ከዚያም በላይ ለማሳደግ መታቀዱን የንግድ ግንኙነቱ በተወሰኑ ምርቶች ብቻ ሳይሆን የተለያዩ የቢዝነስ ዘርፎችን እንግዲህ ብዝሃ ዘርፍ ብለን የምንጠቅሰውን እንዲያካትት ከዛ ባለፈ ደግሞ ታዋቂ የቱርክ ኩባንያዎች በኢትዮጵያ መዋዕለ ንዋያቸውን ፈሰስ እንዲያደርጉም ጭምር ስምምነት ላይ መደረሱን ጠቅሰዋል። ይሄ እንግዲህ የሁለቱ ሀገራት ግንኙነት ዘመናትን የተሻገረ ነው ብለን ስንጠቅስ ከትናንት እስከ ዛሬ ከሚነሱ ነገሮች መካከል አንዱ የንግድና ኢኮኖሚ ትብብሩ ነው። አሁን በዚህ ዘመን ወደ $1 ቢሊዮን ለማድረስ ከዚያም ለማሳደግ መታቀዱ ለኢትዮጵያ ኢኮኖሚ ምን ማለት ነው? ለቱርክዬስ ምን ማለት ነው? ኦኬ፣ በጣም ጥሩ ነገር ነው። በነገራችን ላይ ንግድ ከፖለቲካ ተነጥሎ አይታይም። ንግድም በፖለቲካ ላይ፣ ፖለቲካም በንግድ ላይ፣ ኢኮኖሚ በአጠቃላይ ማለት ነው። ጠቅላይ ሚኒስትሩ ያነሱት አንድ ወሳኝ የሆነች ቃል የምትመስለኝ ታቅዶ የምትል ነች። ለምን ንግድ አለ አይታቀድም አይደለም? ሰዎች ይሄዳሉ፣ ቱርክ ሄደው ልብስ ይዘው ይመጣሉ፣ ይሸጣሉ። ከዚህም ደግሞ ቡና ወስደ መሸጥ ትችላለህ። ምንድነው ግን ያ የአገርን ኢኮኖሚ በወሳኝነት መንገድ ይቀይራል ወይስ ደግሞ ዝም ብሎ የሆኑት ግለሰቦችን ባለሀብት ያደርጋል ነው ጥያቄው። ታቅዶ የሚሰራ $1 ቢሊዮን እንፈልጋለን ማለት ብዙ ነገር ነው ለኔ። አንደኛ ፕራዮሪቲያችን ምን እንደሆነ ቅድም ለምሳሌ የቱርክ ባለሀብቶች መተው እዚህ ያፈሱ ማለት ምን ማለት ነው? ይሄን መተንተን አለብን። ምን ማለት ነው? ኢትዮጵያ ዝም ብላ ውጪ የተመረተውን አታበረታታም። አሁን ባለው የኢኮኖሚ ሁኔታ እዚሁ አምርቱ፣ እዚሁ ሽጡ፣ ከፈለጋችሁ ኤክስፖርት አድርጉ የሚል ማበረታቻ ነው የሚመስለኝ። ስለዚህ የታቀደ ፕላናችን ውስጥ እንግባ። የንግድ ህግንም ይዳስሳል ብዬ አስባለሁ። ለምሳሌ የቱርክ ባለሀብቶች ኢትዮጵያ ውስጥ የሚገጥማቸው ችግር ምንድነው? ከአሰራር አንፃር፣ ከህግ አንፃር፣ ከምን አንፃር የሚነጋገሩ ይመስለኛል። ይሄን ሁሉ ይከፍታል። እዚህ ሲመጡ የሚያገኙት ምንድነው? እኛ ደግሞ እነሱ ሲመጡ የምናገኘው ምንድነው የሚለውን ነገር በደንብ ያመላከተ ይመስለኛል። ከሁሉም በላይ ግን ኢትዮጵያ
በኢኮኖሚ ራሷን ለመቻል በመታደርገው ጥረት ውስጥ ሌሎች ሀገሮች ውስጥ የተመረተውን ምርት ብቻ እዚያ አምጥታችሁ ዳምፕ አታድርጉብን። ራሳችንን ለማምረት የምንችልበትን ሁኔታ አመቻቹልን፣ እርዱን ነው። ስለዚህ በትክክል ባለሀብቶቻችሁ እዚህ ይምጡ። ልክ ጨርቃጨርቅ ፋብሪካ ያው 2.2 ቢሊዮን እንትን እስከዛሬ ፈሷል ነው በቱርክ ባለሀብቶች። ይሄ ይቀጥል። ጨርቃጨርቅ ፋብሪካ ይመሰርታሉ። መንገድ መስራቱን እዚህ እናድርግ። ሌሎቹንም ኢትዮጵያ ውስጥ የሚመረቱ ጥሬ ዕቃ ያላትን ነገር ኢትዮጵያ በጥሬ ዕቃ ብዙ ምርቶችን ማምረት የምችልበት ስላለ ኑና ቴክኖሎጂውን ይዛችሁ ዕውቀቱን ይዛችሁ ማኔጅመንቱን ይዛችሁ መታችሁ ኢንቨስት አድርጉ የሚልም እንትን አለው ማለት ነው። ስለዚህ ቱርክና ኢትዮጵያ ንግድ ግንኙነት ብቻ ሳይሆን በኋላ ላይ ይሄ ባላንስ ኦፍ ትሬድንም አፌክት ያደርጋል ብዬ አስባለሁ። ምን ማለት ነው? አሁን ባለው ሁኔታ የኢትዮጵያና የቱርክ የንግድ ግንኙነት ወደ ቱርክ ያደላ ባላንስ ነው ያለው። ለምን? እነሱ አምራች ስለሚሆኑ ከኛ በበለጠ ከነሱ ስለምንገዛ ማለት ነው። አሁን ግን ጠቅላይ ሚኒስቴሩ እንዳሉት እኔ እንደገባኝ ኢትዮጵያ ውስጥ ኑና አምርቱ። ልክ ቱርክ ውስጥ ሌሎች መተው እንደሚያመርቱ ማለት ነው። ብዙ ባንኮች ቱርክ ውስጥ የሌላ ሀገር ባንኮች አሉ። ኢቭን አንዳንድ የቱርክ ባቡሮች በውጭ ሀገሮች በጃፓኖች የተሰራ አለ ለምሳሌ እና እዛው ሰርተው የቱርክ ሀብት ይሆናል። ግን ለተወሰነ ጊዜ ያንን ወጪውን ግን ይወስዳሉ እንትኑን ማለት ነው። እንደዚህ አይነት ስምምነቶች አሉ። እዛው ምርቱን የምታየው ማለት ነው። እዛው ውጤቱን የምታየው ማለት ነው። እዛው ህይወት የሚለውጥ ማለት ነው። ስለዚህ ንግድ አይለቀቅም። ንግድ ዝም ብሎ በቃ የሆኑ ግለሰቦችን እንዲጠቀም የሚለቀቅ ነገር አይደለም። ታቅዶ የሚሰራ ህግ መኖር አለበት። ኢትዮጵያ አሁን አሜሪካ ለምሳሌ አሁን ትራምፕ ምንድነው ትልቁ የሚያደርጉት ምንድነው? ንግድ ማዕቀብ ጥላለው፣ ታሪፍ ጥላለው ምናምን ነው አይደል? ስለዚህ ቢዝነስ ኢዝ ፖለቲክስ ማለት ነው። ፖለቲክስ ግን በጥሩ ሁኔታ ሲታቀድ ማለት ነው። አቅደን 1.1 ቢሊዮን ዶላር እንስራ ማለት ንግዱን ወደ ተሻለ ደረጃ እናሳድገው የሚል መልእክት ነው የሰጠኝና ለኢትዮጵያ ሄዶ ኢትዮጵያን በኋላ ላይ ራሷን የምትችል አገር እንድትሆን ይሄ ደግሞ ከቱርክ ጋር ብቻ መሆን የለበትም። ከሁሉም አገሮች ጋር የሚኖረን የንግድ ልውውጥ እንደዚሁ ታቅዶ የሚሰራ መሆን አለበት ብዬ ነው ማስበው። የቱርክ ኩባንያዎች ኢትዮጵያ ውስጥ እንደ ማምረቻ ማዕከል በመጠቀም በተለይ ለመላው አፍሪካ ገበያ እንዲሰሩ መታቀድ ወይ ደግሞ ለኢትዮጵያ ኢንዱስትሪ ፓርኮችና ለውጭ ቀጥተኛ ኢንቨስትመንት ሚኖረው ትርጉም እንደምን ያለ ነው? አንደኛ ቴክኖሎጂ ይዘው ይመጣሉ። ሁለተኛ ስራ ፈጠራ እዚሁ ላለ ስራ ጥነትን ለመዋጋት አንኤምፕሎይመንትን ለመዋጋት ያግዛሉ ማለት ነው። ሀብት ይዘው ይመጣሉ፣ ብር ይዘው ይመጣሉ። እስከዛሬም ወደ 200 የቱርክ ኩባንያዎች አሉ። ለ20,000 ሰው የሥራ እድል ከፍተዋል ነው። አሁን ደግሞ የበለጠ ወደዚህ እንዲመጡ ዋናው ነገር ምንድነው? እዚህ ጋር እዛ የተመረተውን ከማምጣት እዚህ መታችሁ አምርቱ ነው። ይሄ የትም ሀገር ትልልቅ ደረጃ የደረሱ አሜሪካንን ጭምር ሄደው አሜሪካ እኮ ትልቅ ያደረጋት ምንድነው? አሜሪካኖቹ እኮ ሰርተው አይደለም ትልቅ ያደረጓት፣ ብዙ መዋለን ማይፈሰስለው ነው። አንደኛ እሱ ነው። ሁለተኛ ሌሎች ሄደው ዕውቀታቸውን እዛ አሁን ህንዶች በጣም የታወቁ ናቸው በአይቲ ቴክኖሎጂ። ጀርመን ያደረጓት አንደኞቹ ቱርኮች ናቸው። ሄደው ሰርተው ማለት ነው። ያው አሁን ኢንቨስተር ሆነው ነው ኢትዮጵያ ውስጥ። እዛ ግን ሄደው በጉልበት ሰራተኛ ሆነው የጀርመንን የለወጡ ናቸው። ስለዚህ አንድ ሰው በቢዝነስ ሲመጣ፣ ገንዘብ ይዞ ሲመጣ፣ ዕውቀት ይዞ ሲመጣ እና የአገሩን ሰው ደግሞ ሲቀጥር ማለት ነው
ቴክኒሻል የሚሆነው ቴክኖሎጂ ትራንስፈር ደግሞ ይደረጋል ማለት ነው። ዛሬ የማንሰራቸው ስራዎችን ነገ እንሰራለን ማለት ነው። ለምን ከሌሎች ተምረን ማለት ነው። ቻይናዎች ይሄንን ያደረጉት ለማደግ የሌሎች ሀገሮችን ቴክኖሎጂ በቻይናዎች መተካት ነው። አዛኝ እንደው ዛሬ ቻይና ራሷን ችላለች። ግን የዛሬ 50 60 ዓመት ብትሄድ የሌሎችን ቴክኖሎጂዎች እንደውም ኮፒ በማድረግ ምናምን ነው የሚታሙት ቻይናዎች። ስለዚህ ዛሬም ኢትዮጵያ ይሄው ነው የኢኮኖሚ ሎጂኩ። ሌሎች ሀብት ያላቸው ዕውቀት ያላቸው ይመጣሉ፣ እኛን ያሰሩናል፣ እኛ ልምድ እናገኛለን። እኔ በነገራችን ላይ አሁን የምናየው በኢትዮጵያ ታሪክ ታይቶ የማይታወቅ የመንገድ አሰራር ስልት ማለት ነው። በአሁኑ ሰዓት ድሮ ኢትዮጵያ ውስጥ መንገድ እኮ ተጀምሮ አያልቅም። ነይ አቃለው የኮተቤ መንገድ ስንት አመት ነው እንጃ 20 ምናምን አመት ፈጅቷል። አሁን ያሉትን የመንገድ አሰራር ይሄ ምንድነው የሚያሳየኝ ለኔ ብዙ አመት ከቻይናዎችም ጋር መስራታችን ኢንጂነሮቻችን ልምድ እያገኙ መምጣታቸው አሁን ኢትዮጵያ ውስጥ ቤት ራሱ በፍጥነት ነው። ይሄ ሁሉ የቴክኖሎጂ ትራንስፈር የሆነ ያሳካነው ነገር አለ ማለት ነው። ነገም በኢንዱስትሪ ራሳችን እንድንችል በኢኮኖሚ ራሳችን እንድንችል ቱርኮቹም ሆኑ ሌሎቹ ሲመጡ እዚህ አገር ውስጥ ፋብሪካ እንዲመሰርቱ ዕውቀት ትራንስፈር ሽግግር እንዲኖር ሀብት ወደ ኢትዮጵያ እንዲመጣ ከኢትዮጵያ ከሚወጣ ኮንሱመሪስት የሆነ ሶሳይቲ ሳይሆን ፕሮዳክቲቭ የሆነ ማህበረሰብ ለመፍጠር እንዲያስችለን አምራች ኃይል እንዲኖር ከተቀባይ ማለት ነው። ያንን ነው ጠቅላይ ሚኒስትሩ አስተላለፉ በየማሰቡ። ቅድም መግቢያችን ላይ አንድ ነጥብ አንስተ ነበር እንደው በስፋት ባለን ደቂቃ በተወሰነ መንገድ እንድንመለከተው በሚል ደግሜ ያነሳዋለሁ ትንሽ መብራራት መስፋት ስላለበት። የቱርኪያው ፕሬዝዳንት ረጂብ ጣይብ ኤርዶዋን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኃላፊነት ከመጡ በኋላ በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች ላስመዘገቡት ስኬት እንኳን ደስ አለዎት ብለዋቸው ነበርና ኢትዮጵያ ለቀጠናዊ ሰላምና መረጋጋት ያላት አስፈላጊነት ይበልጥ እያደገ መምጣቱን ጠቅሰዋል። ፕሬዝዳንት ኤርዶዋን እንጂ ረጅም የሀገረ መንግስት ታሪክና የተረጋጋ አስተዳደር ያላት ኢትዮጵያ ለቀጠናዊ ሰላምና መረጋጋት አስፈላጊነቷ ይበልጥ እያደገ መምጣቱን ጠቅሰዋል። ምናልባት ይህንን መልእክታቸውን የፕሬዝዳንት ረጂብ ጣይብ ኤርዶዋንን እናድምጥና ይሄ ምን ይነግረናል የሚለውን ደግሞ በተወሰነ መንገድ እናወራበታለን። Distinguished members of the press, I congratulate Prime Minister Abiy on the political, social and economic transformation of Ethiopia since he took office. With the eyes of the whole world turned to the Horn of Africa, Ethiopia's long-established state structure and exemplary governance are becoming more and more important. ተመልሰናል። እንግዲህ የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶዋን በዋናነት ኢትዮጵያ ለቀጠና የሰላም መረጋጋት ያላት አስፈላጊነት ይበልጥ እያደገ መምጣቱን ጠቅሰዋል። የሀገረ መንግስት ታሪክና የተረጋጋ አስተዳደር ያላት ኢትዮጵያ ለቀጠና የሰላምና መረጋጋት አስፈላጊነቷ ይበልጥ እያደገ መጥቷል ብለዋል። ይሄ ምን ማለት ነው ለኢትዮጵያ? በተወሰነ መንገድ ብናወራበት። ለኢትዮጵያ ያው ኢትዮጵያ እንደ እኔ ረጀብ ጠይብ ኤርዶዋን ኢትዮጵያን የሚረዱት ከማንኛውም የዓለማችን መሪ የበለጠ ኢትዮጵያን ይረዳሉ ብዬ አስባለሁ። በተለያዩ መንገዶች ይህን ስጠቅስ ቆይቻለሁ። ሁል ቀን መቼስ ስለ አንድ ሀገር ስታወራ ሪሌቲቭ ነው የምታወራው፣ ታነጻጽራለህ። ፕሬዝዳንቱ ብዙ ዓለምን ይጎበኛሉ፣ ብዙ አፍሪካ ሀገሮችን ያያሉ፣ አይተዋልም። በጣም ጂኦፖለቲካ ላይ ስማርት የሆኑ የዓለማችን መሪዎች መካከል አንዱ ናቸው። የቱ አካባቢ ምን እንዳለ በደንብ የሚያውቁ መሪ ናቸው። በዚህ የተነሳ የኢትዮጵያን እምቅ ኃይል ብቻ ሳይሆን ኢትዮጵያ እየሰራች ያለችው ነገር በደንብ ነው የሚገነዘቡት። በዚህ የተነሳ ኢትዮጵያ በአሁኑ ሰዓት ከታሪኳ አንጻር እንግዲህ የነሱንም ታሪክ ስናይ ወደ
ትልቋ ቱርክ ወደ መመለስ የሚለው ኮንሰፕት በደንብ ነው ያለው እዛ ድሮ ትልቅ ነበርን ተመልሰን ትልቅ እንሆናለን ባለፉት ምናምን አመታት የመጡ ኮሎኒያሊስቶች ናቸው ያደረጉን የሚል ትልቅ ሪዘንትመንት አለ ቱርክ ውስጥ ያ ደግሞ ለዚህ መንግስት ስራ መሳካት ትልቅ ነገር አድርጓል አሁንም ይሄው ነው ፕሬዝዳንቱ ሊያስተላልፉት የሚፈልጉት ኢትዮጵያ ካለባት ፓስት ከሆነው ካለፈው ተጽኖ ራሷን ለማላቀቅ ራሷን ለመቻል በራሷ ለመቆም የምታደርገው ርብርብ ፍሬ አፍርቷል ማለት ነው የሆነ ነገር አይተናል ማለት ነው ኢትዮጵያ ሰክሰስፉል ነች ነው ያሉት ኢትዮጵያ ምሳሌ የምትሆን አገር ሆናለች ነው ለሌሎችም አገሮች ማለት ነው በልማትም በአሰርቲቭነስም ራሳችን የምንፈልገውንም ነገር በማድረግም ተቀባይነቷ ጨምሯል ማለት ነው ምክንያቱም እሳቸው እዚህ ሲመጡ የመሰከሩት ነገር ይሄው ነው ያዩትም ነገር ይሄው ነው ምክንያቱም አንድ መንግስት እዚህ ሀገር ሲመጣ እሳቸው ከ11 አመት በኋላ ነው የመጡት ነገራችን ላይ ኮምፔርም ያደርጋሉ ልዩነቱንም እኮ ግልጽ የሆነ ልዩነትንም ያያሉ ሪፖርትም ይደርሳቸዋል በዚህ የተነሳ የኢትዮጵያ እምቅ ኃይሏን መጠቀም የጀመረችበት ህዳሴን ግድብ አሳክታ ወደ ተግባር የመለሰችበት በቀጠናው ያላት ተሰሚነት በዓለም አቀፍ መድረኮች ላይ የጨመረችበት ኢትዮጵያ ከዚህ አንፃር ብቻ አይመስለኝም ቱርኮቹ የሚያዩት ሌላ ተጨማሪ ነገር ግን ልክ እንደ ቱርክ ከምዕራብ አንፃር ከምስራቅ አንፃር ብቻ ለመወሰን ያለ መሞከሯ ለምሳሌ ብሪክስ አባል ሆነናል ይሄንን ያያሉ በተወሰነ መንገድ ኢንዲፔንደንት ለመሆን የምንጠረባቸው ነገሮች እያዩ ይመስለኛል ስለዚህ ትልቅ የኡቅና ሁኔታ ውስጥ እንደሆነች በደንብ የተረዱ ናቸው ብያስባለሁ በዚህ የተነሳ የኢትዮጵያን ህምቅ ኃይልና ኢትዮጵያ ያደረገች ያለችውን ነገር ኡቅና እየሰጡ ያለበት ሁኔታ ነው የሚታየኝ መልካም የሃሽታግ ኢትዮጵያ ፕሮግራማችንን እየተከታተላችሁ ነው ስፖንሰራችን ኢትዮ ቴሌኮም ነው ኢትዮ ቴሌኮም ይህንን የሃሽታግ ኢትዮጵያ ዝግጅት እንድናቀርብ አጋር ስለሆነ እናመሰግናለን መልእክቱን እናድምጥና የማጠቃለያ ሐሳቦችን በዋናነት የቱርኪያና የኢትዮጵያ ግንኙነትን መነሻ አድርገን በቀጣይ አመታት እንደው ምን አይነት ገጽታ ይኖረዋል ምን አይነት ትርፍ ምን አይነት እንደምታ ይኖረዋል የሁለቱ ሀገራት ግንኙነት የሚለው እናነሳለን መልእክት አድምጠን እንመለስና የማጠቃለያ ሐሳቦችን እናነሳለን ዋው የሚያምር ስማርት ስልክ ይዘሻል ኦ ወደሽዋል ምን ነው አሁን ገንዘብ በኖረኝ ለምን ያንቺ አይነት ስልክ መያዝ አማረኝ እርግጥ ስራና ህይወትን ለማቅለል ስማርት ስልክ ያስፈልጋል አቅም ካጠረስ ምን ይደረጋል አልሰማሽም እንዴ ምኑን በተራዘመ ክፍያ መግዛት የሚቻል መሆኑን ኔትወርክ እስከ ደጃፎ ስማርት ስልክ በመዳፎ ኢትዮ ቴሌኮም ከስንቄ ባንክና ከአዋሽ ባንክ ጋር በመተባበር በረጅም ክፍያ ስማርት ስልኮችን አቀርቦላቸዋል በዚህ አጋጣሚ ፈጥነሽ ተጠቀሚ ማን ወደ ኋላ ይላል ስለ ስልኮቹ መረጃ ማግኘት ይቻላል ሳምሰንግ ጋላክሲ A26 ሳምሰንግ ጋላክሲ A16 ZTE A34 ZTE ብሌድ ቴክኖ ፖፕ 10 ITL A50 ITL A06s በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው ይመዘገባሉ ከዚያም ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው በቅድሚያ ክፍያውን በመፈጸም ቀሪውን በ6 ወይም በ12 ወራት ቀስ ብለው በወር ከ959 ብር ጀምሮ እየተጠቀሙ ይከፍላሉ ወሰንሽ አይኔን ሳላሽ አቅምን እናገናዝባለን ምኞት እናቀርባለን ሃሽታግ ኢትዮጵያን እያደመጣችሁ ነው የማጠቃለያ ሐሳቦችን እናነሳና እናበቃለን ትኩረታችን የኢትዮ ቱርክ የግንኙነትን መነሻ አድርገን የሁለቱ ሀገራት ግንኙነት ላይ በተለይ የቱርኪያው ፕሬዝዳንት ረጂብ ጣይብ ኤርዶዋን በኢትዮጵያ ያደረጉትን የሥራ ጉብኝት መነሻ በማድረግ ቆይታ እያደረግን ነበረ እንግዳችን ደግሞ ዶክተር ኢብራሂም ሙልሸዋ ነው
የቱርክ ፕሬዚደንት ረጂብ ጣይብ ኤርዶዋን እና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በነበራቸው የተለያዩ ምክክሮች ያነሷቸውን ነጥቦች እንመለከት ነበረ። በአጠቃላይ እንግዲህ ከዚህ ጉብኝት ከተፈረሙ ስምምነቶች በመነሳት በቀጣዮቹ ዓመታት የኢትዮጵያና የቱርክ ግንኙነት ምን መልክ ይዛል ብለህ ታስባለህ? ኦኬ፣ በመጀመሪያ የአሁኑ ጉብኝት የሚያሳየን ነገር ቢኖር ኢትዮጵያ ግልጽ በሆነ ሁኔታ ምን እንደምትፈልግ ጠረጴዛ ላይ ያስቀመጠችበት ሁኔታ ነው ያለው። ከዚህ አንፃር ጥሩ የሆነ ግንዛቤ ኖሯቸው ሄደዋል ብዬ አስባለሁ። በሁለተኛ ደረጃ ቱርክና ኢትዮጵያ በብዙ ነገር የሚያመሳስላቸው ነገር ስላለ ያንንም የተረዱበት ሁኔታ ነው ያለው። ምንጊዜም ቱርኮቹ ኢትዮጵያን እንደ ኢትዮጵያ የሚመስላቸው ሀገር የለም። ስለዚህ በዛ የተነሳ ኢትዮጵያን በዝም ብሎ የምትተው አገር እንዳልሆነች በደንብ እኔም ከነሱ በምሰማው ነገር ማረጋግጠው ያንን ነው። ኢትዮጵያ ጠቅላይ ሚኒስትሩ እንዳሉት አንከር ስቴት ነች። በቃ እዚህ አካባቢ ያለውን ሁኔታ ወሳኝ የሆነ ሀገር ነው። በታሪኩም በህዝብ ብዛቱም በፖቴንሻሉም በሀብቱም ማለት ነው። ስለዚህ ቱርኮቹም ከዚህ መጠቀም የሚፈልጓቸው ጂኦፖለቲካል ኮንሲደሬሽን አላቸው በምስራቅ አፍሪካ። ከዛ አንፃር ሲሪየስ የሆነ ከኢትዮጵያ ጋር ያላቸውን ግንኙነት በንግድም በተለያየ መንገድ ያጠናክራሉ ብዬ አስባለሁ። ሌላው ቱርክ ያላትን የዲፕሎማሲያዊ ጫና ሌሎች ላይ ተጠቅማ አሁን ካላት ከግብጽ ጋር ለምሳሌ ጥሩ ግንኙነት ለማድረግ እየሞከረች ነው። ከሶማሌ ጋር ያላት ጥሩ ግንኙነት ከሌሎችም ሀገሮች ጋር ያላት ከምዕራቡም ከምስራቁም ጋር ያላት ተሰሚነት ጨምሯል። የሶሪያን ጦርነት ኦልሞስት ቱርክ በምትፈልገው መንገድ ተደምድሟል። ሊቢያ ላይ የሆኑ ስምምነቶች ሊኖሩ ይችላሉ ከግብጽ ጋር። እነዚህን ሁሉ አይተን ቱርክ አንዱ ቱርክ ላይ ምን ተማመነው የሚመስለኝ በራሱ የቆመ ሀገር ጥሩ ነው። በራሱ ካሳመንከው ብዙ እንትን አይፈጅም ማለት ነው። አሁን ብዙ ሀገሮች ጋር የምትቸገረው እኮ በራሳቸው አይወስኑም። የሆነ ሀገር ስትሄድ የሆነ ሀገር ኢንተረስት አለበት፣ ከኋላ የሆነ ጠላት ኢንተረስት አለበት። ስለዚህ ቱርክን ግን እንደዚህ የምታማት ሀገር አይደለችም። ካመነች አመነች ነው። ከተጣላችም በራሷ መንገድ ነው እንጂ እንትን የለም። ስለዚህ ይሄ ተስፋ ነው ለኢትዮጵያ። አንድን አገር አሳምነ የተለያየ ነገር ማድረግ የምችልበት ፖቴንሻል አለ። ስለዚህ እኛ በደንብ ከያዝነውና አርቲኩሌት ካደረግን ምንፈልገው ነገር ግልጽ ከሆነ ምንፈልገው ሰላማዊ መሆኑን በተለያየ መንገድ ካሳወቅን ከነሱ ጋር ያለንን ግንኙነት በተለያዩ መድረኮች ላይ የምናንጸባርቅ ከሆነ ኢንተሌክቹዋል የሆኑ እነሱ ሀገር ያሉ ምሁራን አሉ፣ እኛ ሀገር ምሁራን አሉ፣ ተገናኝተው የሚወያዩበትን መድረክ የምንፈጥር ከሆነ እዚህ ያለው የቱርክ አምባሳደሩ በጣም አክቲቭ ናቸው። ኤምባሲውም በደንብ አክቲቭ እንዲሆን ከዚህ በላይ ካደረግን እንደ የውጭ ጉዳይ ኢንስቲትዩት አይነት ተቋሞቻችንን በደንብ እንዲሰሩ ካደረግን ቱርክ ድልድይ ልትሆነን ትችላለች። ከሌሎቹን አገሮችም ተው ማለት አቅም ያለው አገር ስለሆነ ሌላው የና አሜሪካም ኢንተረስት ከመካከለኛው ምስራቅ ቀስ ያለ መውጣት ስለሚመስል ቱርኮቹ የበለጠ መካከለኛው ምስራቅና አፍሪካ አካባቢ ጡንቻቸው ትንሽ ዳበር ያለ ይመስላል። አሜሪካና ቱርክ መካከልም የሆነ መግባባት ያለ ይመስላል። ለሶሪያን ጥለውላቸው ሲሄዱ እነሱ በፈለጉበት ሁኔታ ሼፕ እንዲያደርጉት። ስለዚህ ኢትዮጵያ ከእንደዚህ አይነት ኢመርጂንግ ከሆነ ኃይል ጋር ያላት ክሊር በሆነ መንገድ ምናሰምረው መንገድ ይሄ ነው።
ይሄንን መንገዳችንን እርዱ ሚስ አንደርስታንድ ያረጋችሁን ነገር ካለ ደግሞ ሌት አስ ቶክ ማለት እና በዛ ምን ቀጥል ይመስለኛል የንግድ ሁኔታው የቱርክ ኢኮኖሚ ተጎርቶ የቆየ ነው በነገራችን ላይ ላለፉት ዲኬድስ ግን አሁን ያንሰራራል ተብሎ ከሚገመቱ ኢኮኖሚዎች አንዱ ነው ከዛ ኢኮኖሚ የምንጠቀምበትን ሁኔታ ማመቻቸት መቻል አለብን ብዬም አምናለሁ ስለዚህ እሳቸው እዚህ ራሱ በአሁኑ ሰዓት እንግዲህ የመጡበት ታይም ደግሞ በጣም ወሳኝ ነው ቱርክ በጣም እንትን የሆነችበት በዲፕሎማሲ በዓለም አቀፍ ደረጃ ትልቅ ደረጃ የደረሰችበት ጊዜ ነው ኢትዮጵያን የጎበኙት ስለዚህ ይሄንን ጉብኝት በደንብ መጠቀም ያስፈልጋል ከዛ ውጪ ግን ቱርክ ብቻ ሳትሆን ሌሎች ሀገሮች አሉ አሁን ወሳኝ የሆኑ እንደና አዘርባይጃን ምናምን የመሳሰሉ ሀገሮች ከቱርክ ጋር በጣም ትልቅ ቁርኝት ያላቸው ከነሱም ጋር ጥሩ ግንኙነት እንዳለን አሁን እናውቃለንና ያንንም አጠናክሮ የሁለትዮሽም የሶስትዮሽም የብዙ ግንኙነታችንን በደንብ ፑሽ ማድረግ ግን አሁን እንደያዝነው አሰርቲቭነስ በደንብ አድርገን በአሰርቲቭ እንሆናለን ግን ለዲፕሎማሲ ደግሞ ለውይይት ደግሞ በራችንን እንከፍታለን ሰላማዊ መሆናችንን እናሳያለን ይሄን ያሳየን ይመስለኛል አጠቃላይ ቱርኮቹ የሚፈልጉት አይነት አፕሮች እየተከተልን ይመስለኛል ከዛ ውጪ ግን አንዱ ተስፋዬ እኛ ጋር የሚያመሳስላቸው ነገር ለምሳሌ እነሱም ልክ እንደ ኤፍራተስ የላይኛው ተፋሰስ ሀገር ናቸው እኛም እንደዛ ነን ግብጾቹ የሚሉትን ብዙ የሚሰሙ አይመስለኝም ተስፋዬ እሱ ነው እንደ ሀገር ያው ቢሰሙም ባይሰሙም እኛ አሰርቲቭ መሆናችን ትልቅ ነገር ያመጣል ግን ብዙ ፖቴንሻል አለ ብዙ ችግራቸው ከኛ ጋር ተመሳሳይ ስለሆነ ይረዱናል ብዬ አስባለሁ በዛ መንገድ የኢትዮጵያና የቱርክ ግንኙነት በቀጣይ ትልቅ መርታ ያሳያል ብዬ አስባለሁ በጣም እናመሰግናለን እንግዲህ ሰሞነኛው የቱርክዬ ፕሬዝዳንት ረጂብ ጣይብ ኤርዶዋን ጉብኝትን በኢትዮጵያ ያደረጉትን መነሻ አድርገን እንደምታው የተነሱ ዋናውና ነጥቦች ላይ ሐሳብ ስለሰጠን እናመሰግናለን አድማጮቻችን እንግዳችን በነገራችን ላይ እንዳልነው ከውጪ የሰማ ሳይሆን ከውስጥ ያየ የሀገሪቱን ቋንቋ አጥርቶ የሚናገር ባህሏን የተረዳው ዶክተር ኢብራሂም ሙሉሸዋ ነው በጣም እናመሰግናለን ሶስተኛ ዲግሪውን ወይም ፒኤችዲውን ትምህርቱን በቱርክ ነው ያጠናቀቀው በኤኒውስ ዓለም አቀፍ ሚዲያ በቱርክዬም በአፍሪካና በኢትዮጵያ ጉዳዮች ላይ በዜናና በተንታኝነትም ይሰራል ስለዚህ ቅርብ የሆኑ ይሰራ ነበር በሚል እናረመዋለን እና ለሰጠህን ጊዜ አብረህን ስለቆየ በጣም እናመሰግናለን ቋንቋውን ትናገራለህ ስንል እናመሰግናለን ብትል በቱርኪ ተሽኩር ይዲሩ እሺ በጣም ስንጀምር በቱርኪ ሙዚቃ ነበር የጀመርነው ለማንኛውም የስፖንሰራችንን መልእክትና አድምጥና ሰዓት ካለን ሙዚቃ ጋብዘን እንሰናበታለን አመሰግናለሁ በጣም አመሰግናለሁ አድማጮቻችን ሰለሞን ጫላ ነበርኩኝ ጤና ይስጥልን